ብለ አኬ ማርያም የዓለም ቤዛ ነች። እሺ ቢሊ እሺ ከምን ምንም አትሽሽ የዓለም ቤዛ ነች ወይ? እሺ መልሳለሁ ከምን አላለም እንደዛ አላለም። ቆይ ካላለ እዚሁ ይበልሽ። ቡካዬ ተይ አኬ ይቆይ ወይስ ቆይ አንዴ ለቢሊ እመልስለታለሁ። ለቢሊ ችግር የለም። ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው ቤሊ። ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ። ማርያም የዓለም ቤዛ ነች ወይ ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ቤሊ ልምታደለው አስተማሪ አይደለም ተብሏል እኮ የግብጽ ኦርቶዶክስ ላይ ደግሞ እየተባለ ሰላም ልበለው። አኬን ዛሬ ነው ያገኘው። ሰላም ልበለው እስቲ ታው እስቲ ቤሊ አንዴ እሺ አንተ ችግር አንተም አንደኛው ነው የጸጋ ስግደት ይገባዋል ስትል የነበርከው እንዴ ዛሬ ልበለ እንዴ ቤሊ ምን ሆነ ነው? በዚህ ነው ስልክ ያነሳም እያልካል ነበር እንዴ? ከአንተ ይበልጣል እባክህ። ምን ስልክ ስላነሳል ታዲያ የጸጋ ስግደት ይገባዋል እንዴ? እንዴት እንደዛ ትላለህ? አላልኩም። አንተ እግዚአብሔር ይገስጽ። መውደዳችን የሚገለጠው ማን ነው? እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው እና እንጂ እንደዚህ በማጭበርበር ምናምን እንደዚህ አይነት ነገር አለ። በዚህ የሚገለጥ እንትን የለም። ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው? አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም። በቃ ስሜታዊነት አንዳንዴ በጣም አደገኛ ነው። በዚህ መንፈሳዊነትና ስሜታዊነት ይለያያል። ይሉንና አው ይድናል። ስለዚህ ሰው እዛ ጋር የሚድነው ሰው አምኖ ሲጠመቅ ነው ይሉናል ብዙ ጊዜና እነርሱ ግን ሲጠመቁ ይድናሉ ወይ? እውነት እንደው አምኖ ሲጠመቁ ይድናሉ። ኦኬ ስለዚህ አሁን ድነው ነው ማለት ነው ሜሮንና ቅዱስ ቁርባን የሚወስዱት? ለምን አምኖ ሲጠመቁ ይድናሉ እንዴ? አሁን አንተ ስለ ጥምቀት አለ የጠየቀው? ምንድነው ማርቆስ 16:16 ላይ አምኖ ሲጠመቅ ድኖ ነው ማለት ነው ቅዱስ ቁርባንና ሜሮን የሚወስደው? ማርቆስ 16 ላይ አንዴ ጥያቄ ካንተ እኮ እኔ ማርቆስ 16 ላይ ብዙ ጊዜ በማርቆስ 16 መሰረት ሰው አምኖ ቢጠመቅ ይድናል አይድንም? እኔማ ይድናል ብዬ አምናለሁ። እነርሱ ኦርቶዶክሶች ሲጠመቁ ድነው አንተ ማርቆስ 16ን አይጠየቀው ወንድሜ? ማርቆስ 16 መሰረት ሰው አምኖ ከተጠመቀ ይድናል አይድንም? እኔ ይድናል ብዬ ነው ማምነው። እነሱ ግን ይድናል ብላ አያምኑም። ብዙ ጊዜ ሲጠይቅ አያምኑም። አንተ እኔ አሁን ጠየቀኝ በማርቆስ 16 መሰረት ሰው አምኖ ከተጠመቀ ይድናል ወይ ብለህ ጠየቀኛ? አዎ አምኖ የተጠመቀ ሰው ይድናል አልኩኝ። ኦኬ ስለዚህ ያው ድነው ነው ማለት ነው ሜሮንና ቅዱስ ቁርባን የሚወስዱት ማለት ነው። ጥያቄው እኮ አሁን ስለ ሜሮንና ስለ ቁርባን እኮ አይደለም አይደል? እኮ ሲጠመቁ ከዳኑ በጥምቀቱ ከዳኑ ድነው ነው። አሁን አንተ ስጋ አሁን የነሱ ፖይንት ስጋው የዘላለም ሕይወት ይሰጣል አያሰጥም ነው? እሱ ራሱን ይቻላል ሰው የኢየሱስ ክርስቶስ ስጋ የዘላለም ሕይወት ያሰጣል አያሰጥም? ጥያቄ ምን እንደሆነ ታውቃለህ? ማርቆስ 16ን ጠየቅ አይደል እንዴ? አረ ብሮስኪ I'm waiting for you። ምን አልከኝ ሲሲ? አባቴ በቃ ማርቆስ 16ን እኮ መለስኩት። እኔ እንትና እዛ ቦታ እንዴ ፓፓ ወዬ ዳንሽ አረ ቡካ የሰራችልን ቪዲዮ አየከው? ሰራችልኝ። አረ በስመ አብ ዋትስአፕ ላይ ላከችልኝ። እሱን ነው ራሷ ሰርታው ራሷ ናት የሰራችው። ቲክቶክ ላይ ለቃ ቡኪ አንቺ ተመጣጣች ዳንሽ እንዴት ነህ? ደህና ነህ? እንኳን ደስ ያለ። በጣም የሚገርም ነው። 1 ሚሊዮን ደረስክ። ያው ምን ሰው መማር ስለሚፈልግ ዝም ብሎ ፎሎ እያደረገኝ እኮ አስቸገረኝ። ምን ላድርግሽ? ፎሎ እያደረገ አስቸገረኝ። መቆጣት ከበደኝ። ለማግኘት በጣም ነው የሚጠራው።
ያንን ያህል ፋሎ ለማግኘት በጣም ነው የሚጥረውና እግዚአብሔር ረዳ። እንኳን እግዚአብሔር ረዳ ልልህ ነው። እግዚአብሔር ያክብርልኝ ቡኪ። እውነቱን ለመናገር አልጣርኩም ክርስቶስ በሚያውቀው ግን በቃ በተለይ አሁን በቃ ሰው በጣም መነሳሳት አለው የሆነ የመማር ምናምን ነገር ማለት ነውና ደግሞ ላይቭ ከፍተን ስንሳደብ አይደለም የምንውለው። አሁን የሆነ ወደ አንቺ ሲመጣ ማለት ነው እንደነንተና ስንሳደብ አንውልም፣ እንደ ሲስ ስንስቅ አንውልም። እኛ ትምህርት ላይ ነው ፎከስ የምናደርገው። ይቅርታ ለሁሉም ጊዜ አለው ይላል እኮ እግዚአብሔር። ይሄ ምርጥ ነው። ለሁሉም ጊዜ አለው። ለሁሉም ጊዜ ብቻ አይደለም ግን ኦኬ፣ ለሁሉም ቦታም አለው። አሁን ለመሳቅ ሲሆን ሲስ ጋር ነው የምንመጣው። yes right እውነት ነው። ይቅርታ አድርግልን ሲስ እንግዲህ ይርንበት ትንሽ። ኧረ ሄዳ ቀላል ሄዳችሁብኝ ነው አልሄድንብህም። ሲስ ጋማ በጣም ደስ የሚለኝ ደስ ከሚለኝ ሩም አንዱ ሲስ ጋር ነው። ከዛ ደግሞ ለትምህርት ሲባል ደግሞ ሌላ ቦታ ትሄዳለህ። ደግሞ ድቤት መስማት ከፈለክ ደግሞ ዩዥሊ እኔ አምና ሮሌዳ እንትን አይደለሁም አምና እንቱ ድቤት ላይ አይደለሁም፣ ግን ትምህርት ደስ ይለኛል። አንተ ስለ ኢየሱስ ስታወራ በጣም ደስ ይለኛል። ኦኬ እንትን ድቤት እንኳን ደስ ሊልሽም አይችልም በርግጥ it's very intense ስለሆነ I'm not really into it። ያው አንዳንድ ሰዎች ድቤት ምናምን አይመቻቸውም። ትምህርት ያ ጥሩ ነው አይ ግን እንደዚህ ብለሽ ባትናገሪ ደስ ባለኝ ነበረ። እንዴት አሁን ታስወቅጭኛለሽ በራስሽ ወንድሞች ቤቴን አንቺ አንዱ ቪዲዮ አለ። አንተ ብቻ አይደለም እኮ እኔም ጭምር ነኝ። አንተ ብቻ አይደለም እኔም ጭምር። ምንም አይደለም መቼስ ላይቭ ላይ ያ ጭር ያለ ልጅ ለምን እንደሚጮህ አላውቅም። በጌታ ስም ማን ነው? ኧረ ተው እኔ እኮ አንተ ከመሄዱ የጴንጤ ጳጳስ ሉን አለ እኮ አባ። ማን ነው እሱ? ኧረ ተው እስኪ ይቅር ስም አነጥራ ይቅር እናቴ። ስም አይጠራ እሺ ብራዮ እንዳይከፋቸው ትያለሽ። እና በጣም ዚስ ጋይ ሊትራሊ አለ ኢየሱስን ይጠላዋል። ኦ ማይ ጋድ ኧረ እኔ በጣም እንደው እኔ አልሰማሁም ማን እንደዛ እንዳደረገ። የተወሰነ እየወደክ ነው እንደ ሲስ ኢየሱስን ይጠላዋል አይባልም። አይ እንትን ነው ጀለስ በጣም በቃ ይጮሃል። ለምን እንደማይረጋጋ ባላቅም ጌታ መረጋጋትን ይስጠው ትላለህ። አይ እኔ እንኳን የምታሳስብ ሰው አለች እቺ ሰው ኢግኖር በተደረገች ቁጥር መለፍለፍ ነው ስራ። ቤል ያየ በቃ እዚህ ቤት እንደዚህ እንትን ትላታለህ። ስርዓት ቤሊ አሁንም እየጠየቀ ነው እንዴ? ተስፋ አይቆርጥም። አሪፍ ይሄው ክርስቲያን ተስፋ አይቆርጥም ማለት ቤሊ ነው። አሁን እኮ ቤሊ እኔ እየተመቸች ይመጣለች። ቤሊ ፒስ ሰው ናት። የምር አሪፍ ሰው ነው ቤሊ፣ አሪፍ ሰው ነው። አሁን እኔ ዝም ብዬ ሳይሆን አሪፍ ሰው ነው። ኧረ ወገቡ እንዳይደቅ ራስ አኬ ስትሏል ነበር እንዴ? አኬ እንዴ ከወደድ ነው እንዴ? እሷም ቤተክርስቲያን እኮ አስተማሪ አይደለም ወንበርም ትምህርት አያውቅም እየተባለ ነው። እናንተ ደግሞ እንዴት ነው እንደዛ የምትሉት? እና ታዲያ የወንበር ትምህርት ባላቀስ ምን ይደረግሽ? እኔ እኮ አሁን የተታደለው አስተማሪ አይደለም ተብሏል እኮ የግብጽ ኦርቶዶክስ ላይ ደግሞ እየተባለ ሰላም ልበለው። አኬን ዛሬ ነው ያገኘው። ሰላም ልበለው እስቲ ታው እስቲ ቤሊ አንዴ አንተ ችግር አንተም አንደኛው ነው የጸጋ ስግደት ይገባዋል ስትል የነበርከው እንዴ? ራስ ነው ቤሊ ምን ሆነ ነው? በዚህ ነው ስልክ ያነሳል እያልካል ነበር እንዴ? ከአንተ ይበልጣል እባክህ። ምን ስልክ ስላነሳል ታዲያ የጸጋ ስግደት ይገባዋል እንዴ? እንዴት እንደዛ ትላለህ? አላልኩም። አንተ እግዚአብሔር ይገስጽ እኔ ብዬ አላውቅም። ራስ ነው ቤሊ ማይ ግነስ
ቤሊ ራስ እኮ ነው ያልኩት። ብራዚስኪ እንዴት ነህ? ይመስገን አምላክ። ሰላም ላንተ ይሁን። እንዴት አለ አይደል? ቀየራችሁት ወደ ቃላት ያድጋል፣ ይሞታል፣ ይወለዳል። አዎ አሳድገነዋል። አንዴ አይሌ ጋማ ሞተ እኮ ገድ ወደ ብራዚል ገባ እንደ አኬ ሳናውቅ በጣም ሰማ ያደለችም እንደ ቀይ ወጡ ላይ ትንሽ ትሄድበት እስቲ ጥራት ቀይ ወጡን አታየውም እንደ ሬሱን አይተኸዋል ግን አኬ ወይ አላየሁትም። አንተ ከእኔ ላይ አንሳልኝ። ቡካ ላይ አስቀምጠው። አይደለም እኮ እንትና እኮ ትናንትና ምን አለኝ መሰለህ ኤፊ ትናንትና ስላሴ 5 ነው ምናምን አይባልም ብዬ ከፈትኩበት መሰለኝ። ሲሳይ በቀይ ወጥ ነው እምነቱን የሸጠው አለኝ። ቀይ ወጥ ከተማ ውስጥ ቀይ ወጥ አለ እንዴ? እኔ ገባኝ። የማንደርስበት ምግብ እንደሆነ ባላወቁ ቀይ ወጥ ከተማ ውስጥ ሰማ ወይ ማን ያለ ማን ነው? ኤፊ ነው ኤፍሬም ባለጊዜው። ያቺ ባለጊዜ ታት ባከሱ እናንተ እንዳትስከተክቱ ተሰኩ ማይሪም ሳንታው በልጅነቱ ነው መሰለኝ የወጣው። ምንም በቃ ምንም አለለም። እኔ ለምንድን ነው ግን ይቅርታ ማረ ውጭ ያላችሁ ሰዎች ማለት ነው። እኔ በጣም አሪፍ ሰዎች እንዳሉ ሆኖ ግን በተለይ ወንድሞች ግን ትንሽ የሆነ እንዴት ነው እንደ ስግጥና የሚባል ነገር ትንሽ ያጠቃቸዋል ሳየው። የፋርሚነት አይነት ነገር አላ አይ ብዙ ሰው የሚል አሁን እህቶችም እንደውም አንድም የተቸገሩት በዛው ነው ሲባል ሰምቻለሁ። የምር በጣም ደህና የምር በጣም ስግጥና ያጠቃቸዋል ሲባል ሰምቻለሁ። ወደ ውጭ ስትወጣ ኢትዮጵያ ነው በቃ አንተ በስማ ብስም ብለህ እንዴ እየተነሳ ሻንጣ ተሸካሚ ይለኛል። እኔ ትላንትና እኮ ወረደብኝ እኮ ጌታን። አሁን እኔ ክርስቶስን ቆይ ልንገርህ ሲስ አሁን እንደዛ ካለ ማለት ነው እኔ የፈለገ ነገር ቢሆን የፈለገ ሰው ቢያናድድ አሁን እየተነሳ እንደዚህ ትለዋለህ አትለውም እኮ ሻንጣ ተሸካሚ ምናምን ምንድን ነው እኔ በጌታስ እና አንተን እኔ ሰው እዚሁ አድጎ ነው በስሎ ከጨረሰው በኋላ መውጣት ያለበት ወደ አሁን ሻንጣ ምን ትሸከማለህ እንደ አገር ቤት ቢሸከም ሻንጣ ለምሳሌ እኮ በመሸከም ላይ ያሉ እኮ የሚሰሩ ወንድሞቻችን ሊኖሩ ይችላሉ። እንዴት ኃጢአት ነው እንዴ ሻንጣ ለምሳሌ መሸከም? ሲሶ አንቺም ደግሞ አበዛሽ። ግን ኃጢአት አይሆንም ወይ? እኔ የምለው ሲሶ ማከረረ ስድብ ኃጢአት አይሆንም? ስድብ ኃጢአት አይሆንም? ማን ሲሳደብ ተሸካሚ ስድብ አይደል? እኮስ ማን ሲሳደብ እንዴ እኮስ ሱናሚ ወስነው ተሳዳቢ ወስነው ከዛ አቃቢ ወንጌል ነኝ ደግሞ ብሎ መምጣት። ኧረ በእናትህ የማይመስል ነገር እኔ አይገጥምልኝም። ባይዘው እንዲህ አይነት ነገር እንትን ማድረግ ነው። ልክ እንደዚህ አይነት ነገሮች ሲመጡ ባላየላሽ ማለፍ ይሻላል። ምንም በቃ እንደዚህ አይነት ነገር ስቁ። ለነገሩ ሲሶ መሳቅ ስለሆነ ስራሽ ኖርማሊ ነው ስቀ ማሳለፍ እንጂ እኔ አክቹሊ ወደምትወደው ምግብ ቀይርልኝ በለው። ቁርጥ ነው የምትወደው፣ ቁርጥ አድርግልኝ በለው። ኧረ ቀይ ወጥ ይነሳልን በቂታ ፈራንሳው ግን እንዴት አደራችሁ? ወይ ዶክተር እንዴት ነሽ? ሁላችንም አለን። አኬ 1 ሚሊዮን አክብርልን ልልን የገባሁት እኔ 1 ሚሊዮን ኪያን ጊዜ እንዳረገችን ኪዬ አንተ 2 ሳምንት ሄድክ ጊዜ ቀኖናን የሰጠችን በየቀኑ ከ50 እስከ 100 ኮፒ ሊንክ አድርጉ። የአኬን አካውንት ቀኖና ላይ ነበርን ኮፒ ሊንክ ስናረግን እና ያው ልፋታችን ነው። ላይቭ ላይ ሰለብሬት አድርግልን ልል ነው አኪዬ። 1 ሚሊዮን ሀናን ታሪክ እንዴት እንዳከበረችው አታስታውስም? ማን 1 ሚሊዮን ሀናን ታሪክ 1 ሚሊዮን ፎሎወር የሞላች ጊዜ የሆነ ታይም 2 years 3 years ባክ ኬክ ሁሉ 1 ሚሊዮን የሚል ተቆርሶ ምናምን ደስ ቢል ነበርና ያው ትልቅ አቺቭመንት ነው። ያንተ ደግሞ ሞር የተሻለ ነው።
ለወንጌል ስለሆነ ያንተ በጣም ሴሌብሬት መደረግ አለበት። ወንጌል የሚሰማ 1 ሚሊዮን ሰው እስቲ በኋላ ኬክ ይዛችሁ ነውና ሴሌብሬት እና ቡካ ቴንኪው ሁሉ ነገር ስላስታወስሽና አሪፍ ናይስ ዚዝ ወይ ኧረ አያሳስብም። የሆነ ኬክ ነገር አይጠፋም አይደል? በኋላ አራት ከታች 1 ሚሊዮን በልበት አራት ጽፍበታለሁ እንዴ በደንብ ነው እንጂ መከበር አለበት ከምር። ኧረ የኛ ኬክ አይደል? ሜዲላ ሰው የሆነ ኬክ አለ ከታች ዝም ብለን በማይታይ መልኩ 1 ሚሊዮን ብለን እናጽፍበት አስበን ነው። ለዚህ ኬክ ተገዝቶ ተቆርጦ ኧረ አያስኬድም። አይ እንትን ነው ግን ይሄ እኔ እንጃ ነው ላይ ጭራሽ ላይፍ ተገብቶ 1 ሚሊዮን ገባ ምናምን እሱኛ እንትን እኔ እንጃ እኔ ሃናን ታሪክ ምናምን ያልሽዋን እነሱ ሊያምርባቸው ይችላል። እኛ ግን ከባድ ወይ በቃ ቡካና ሲምሪ ብቻችሁን ሆናችሁ ለሶስት እንደዛ እናደርጋለን። ምንም እንዳታስቡ እንጂ እንዲሁ 2 ዓመት እዚህ ላይ ነው የሚሆነው። እዚህ ላይ ሲስ ቤት ላይ በቃ እኔና ቡካ አንድ ላይ ቡካ ላይ ክፈችና ሴሌብሬት እናደርጋለን። እኔ ላይ ከፍቻ አላውቅም። ሲስ ቤት ነው ሴሌብሬት የሚደረገው። ኧረ እኔ በጣም ደስ ብሎኝ ነው የማደርገው። አታስቡ በእውነት ተነሳብህ ደግሞ ኤርፖርት ይከበር ኤርፖርት ይከበርልህ የተባልክ ነው። ምን ይከበር? ኤርፖርት ይከበር ደግሞ እንትን እናዘጋ እንደ ቡካዬ እንደ ዩቱብ እናዘጋ እንደ መንገድ ምናምን ቡካዬ ማርሻል ባንድ ራሱ ማምጣት ይችላል ወይ? ደውለት እንደ እዩ ጋር እዩ ጩፋ ጋር አንድ ቀን ካላንደር ይዘጋልና ወይ አንዱን ቀን በዚህች ቀን አኪ 1 ሚሊዮን የገባባት ካላንደር ይዘጋል። ይኸው አይ በደንብ ሴሌብሬት ማድረግ ኪዬን ማመስገን እፈልጋለሁ። እኔ እውነት በጣም ሰውን አስተባብራ በጣም ኮፒ ሊንክ ሲደረግ ነበር በየቀኑ ፎሎወር አቺቭመንት ጎል ነበረው። ያን 2 ዊክስ የጠፋህ ጊዜ በጣም አዝነን ነበርና ኮፒ ሊንክ እያደረግን ነበር። ሲስ ቤት የለቅሶ ቤት ሆኖ ነበር ስራችን ኮፒ ሊንክ ማድረግ። ከዛ ሲስ ቤት መጥቶ መነጫነጭ ነበር ያ እና ደስ የሚል ሆኖ ነበር። ጥሩ ነበር የሆነው። ያው ጥሩ ጊዜ ይሆናል እንግዲህ 1 ሚሊዮን ሰዎች በደንብ ወንጌል እየተማሩ ራሳቸውን ይቀይራሉ ብለን እናምናለንና ደስ ይላል። ቴንኪው ላችሁ ነው እንግዲህ ጌታ ይመስገን። ያው እንደዚህ አይነት የመንፈሳዊ ሲሆኑ ምናምን እንትኖቹ እንደዚህ አይነት አካውንቶች ምናምን አፍተር ኦል ያው ስጋይ አይደለም ነው ስጋይ ሳይሆን መንፈሳዊ ስለሆነ መንፈሳዊ ነገር ደግሞ እግዚአብሔር ቢጠቀምበት ነው መልካምና ጌታ በምህረቱ በቸርነቱ ምናምን ይጠቀምበት። የሆነ እርሱ ይታይበት ሚሊዮን በሆነ ቁጥር በሚሊዮኖች ፊት ክርስቶስ ይታይበትና ዋናው ፍላጎታችን እሱ ነው። እና ግን ያው እናንተ ሆናችሁ ምናምን ተፍ የምትሉት ስለሱና ማታን የላከችልኝ በእውነት ተራማጅ ነው፣ ግን ወደኋላ ነው የሚራመደው። እናንተ እንዳታስቀጠቅጡኝ አልኳቸው። አንድ ለፊት 2 ወደኋላ ከኔ ቁጭ ብላችሁ ብትማሩ ኖሮ ሰው አይሰልምም ነበር ይላል። እንዴ ስንት አይነት ሰው ነው ያለው በቅዱስ ሚካኤል ስም። እንዴ አንተ አፈን ራሱ እኮ ያዝ ያደርጋል። ዲያራሺ ነው በቅዱስ ሚካኤል በዚህ ደረጃ ተባር ነው እንዴ? አይ የሥላሴ ትምህርት መማር አቁማችኋል ኑና ተማሩ ተብላል። አንተም አይ ትናንት ግን ጸዲ ቤት ከሜሎስ ጋር ፖስት አድርጌያለሁ። እንዴት ቆንጆ ጥያቄና መልስ ነበረ መሰላችሁ። ላይክ ቬሪ ሪስፔክትፉል ተሰማቸው። ጸዲ ክርስቲያኗ ነው የኛን ነው ኦርቶዶክስ እናንተ ጸዲ እንዴት ደስ እንዳለችኝ። ጸዲ ሌሎች አሉ ሚኪም አለ መሰለኝ። ያ ሚኪ አለ እና በቃ was so beautiful። ጸጥ ብሎ የተሰማሙ ጥያቄና መልስ ነበረ። ያለ መግባባት ራሱ መናደድ ምናምን የለም። በቃ ሜሎስ በጣም እንትን ነው ጸባይኛ ነው አይደል? ትዕግስቱ ጸጥ ይሰማል እና was really beautiful። የሚገርም ነበረ። እኔ ፖስቻለሁ
በጣም አንድ ሙድ የምትዩ እሺ ቀጥይ እስቲ እንታች ወስቻለሁና እንዴት እስከ ፓርት 4 ድረስ ነው ሬከርድ ያደረኩትና ፓርት 4 ድረስ ነው ሬከርድ ያደረኩት። ትይዝበታረ በጣም ቆንጆ ነበረ እንትኑ ሰዎቹ ራሶቹ በቃ ደስ የሚል ነው ምናምን ኦርቶዶክሶቹ ራሳቸው በጣም ደስ የሚል ነው በቃ እንደዚህ ብንነጋገር እያሉ በቃ አይደለ ባይግባቡ ራሱ እንትናቸው ላይክ እንትን ነው። አንቺ አምስተኛው ፓርት ስላልደረሰች ነው እንጂ ፓርት 5 ላይ ተበጣብጧል። የሉም አይ ደህና ደሩ ተባብለው ነው የተለያዩት እና በውስጥ ነው የሚቀጣቀጡት ቻው ተባብሎ አይ ጸዲ በውስጥ እንዳትጠይቁት ብላለች ጸዲ መሳገደለች በውስጥ እንዳትጠይቁት እንዳትሄዱ በውስጥ እንደ ምን ችግር አለው ችግር አለው አይሽ አንቺ ፓርት 4 ላይ ነው ቆምሽው እኛ 5 ደርሶናል አታስብ ኖ እንደውም ጸዲ በጣም አመስግነው ምናምን እንባይ ሁሉ መጣ ምናምን ሁሉ እያለች ብታይ ትግስቱ አሳዝኖኝ እንባይ ሁሉ መጣለች ምንም አላወሩም ማለት ነው ከተልኩ እውነትም እሺ በእውነት ወዝ አሜዚንግ እኔ ፖስት አድርጌያለሁ እና ይኸው አንቺ ኧረ ያንቺን እኛ በቃ እኔ እኮ አሁን ያንቺን ሪኮመንዴሽን እኮ በመቀበል አቆምኩኝ ቡካሪ አንተ አየሁ እኮ ቪዲዮ እኮ ደርሶኛል ቡክ ጉድ አደረገች ይወልክ ኧረ ጉድ ሰራሽኝ አንዴ ከህይወቴ ውስጥ 17 ደቂቃ ሙሉ የተሻማሹ በጣም ነው ማዝነው አንብበዋል ግን ደስ ብሎኛል ስላነበብከት መጽሐፉ አንተ ጋር መድረሱ ደስ ብሎኛል በጣም ባይተወይ ቢያንስ መግባቱ እንኳን በይ አይ አንብበዋል ነው አኪ ማንበብ ስለምትወድ ታነባለህ መጽሐፍ አይደለም አቡካዬ መጽሐፍ ነው እሱማ አይደለም መጽሐፍ አይደለም እሺ ኦኬ በእውነት መጽሐፍ አይደለም እንትን ነው ይሄ ኖርማል እኔ ቴሌግራም ላይ ካለሽ ማለት ነው አንዳንድ ዝም ብለን ቴሌግራም ላይ የምንጽፋቸው አጫጭር ጽሁፎች አሉ ኧረ ተው በእናትህ የእነሱ መድብል ነው ከሆነ እሺ ባለፈው ያነሳሁት ጉዳይ ላይ ማለት ነው እሺ እዛ ላይ ለምሳሌ አንቺ ምን አስተያየትሽ አሁን ያ መጽሐፍ እንደዚህ ይጻፋል ቪዲዮ የላኩልኝ ሰዎች ቪዲዮ አንተ የምትናገሩን በጣም ምንድነው ፋስት ፎርወርድ አድርገውት በጣም ያፍጥነውት የኔን ስም ብቻ ላይ ረጋ አድርገው ላኩልኝ እሷ ናት ጉድ ምትሰራ ብሎ ነው እና ምን እንዳልከለየው እና ግን አሳቀኝ እሱ ፓርት በቃ እሺ መቼስ ልጠይቅሽ ነበር ይቅር ግን አይጠቅምም እሺ አይሁን ምናምን ነገር እና አንዴ ቆይ ኪዬ በጣም ዶክተር ቴንኪው ብላሻለሽ ለዛ ነው የጠራሁሽ በእውነት ኪዬ እኮ እንዴት አደራችሁ ሰላም ብያለሁ ቡካ ጃክቶን ሂና ኦክሲጅን እንዴት ናችሁ ለምን ነው ቴንኪው ሲሲዬ ዶክተር በጣም ቴንኪው እያለችሽ ነበር ለዛ ነው ስታስደርግ ነበረ አንቺ ነበርሽ እንደ የ1 ሚሊዮን ቻሌንጅ ያስገባሽ ዛኔ አኬ ጠፋ ጊዜ አይ ቡካዬ እኔ ከንቱ ውዳሴ ያልወድም እኮ እንደ አይነት ነገር አይመቸኝም ከንቱ ውዳሴ አራጀማ ወይኔ ቡካ አልገባትም ከንቱ ያለቻት እሷን መስራት ነው ከንቱ ውዳሴ አለች አይደለም ቡካዬ ማለቴ ሙገሳ አልወድም ነው እሺ ኦኬ ማርኛ ቆይኪ እንትን የአክሬዲሽ 1 ሚሊዮን መግባት ኪዬ ብቻ ናት እንዲያስተዋጽኦ ያደረገችው ዶክ ኧረ ሙሉ ጀማው የምር በጣም ምን እኮ አልከ ተሰማኝ ዶክ ነጥላ ነው ያመሰግናል ኧረ ሄኒ እንደዛ ማለት አይደለም ግን ታች ኮሜንት ቢጻፉና አይተሻላ ኪዩ የጣት አሻራ መስጠት አልቻለም ኮፒ ሊንክ በማድረግ እያሉ ነው ከታች ስልጣን ስጠኝ እናታችሁ መውረድ አለበት ኧረ እኔ እሰጣለሁ ነካኝና የዘረፍከኝ ቪዲዮ ነው ብዬ እዚህ ማጋልጥ ነካኝና ኧረ ሚናዬ ስለኔ ሂድባቸው ትንሽ በእናትህ እንዴ
እኔማ ከለከልሽኝ እኮ ላደርገው ነበር። አኬም በቃ ይቅር ምናምን አለ። አይ ግን እንትን የዚህ እንትኑ ላይ ማለት ነው በጣም አሁን ከታች እየጻፉልኝ ነበር ዩሱፍን ረሳው እያሉ አሁን ዩሱፍ ሳይቀር ኢማጂን ማለት እሱ ኦፕቲክ ሳንሶን ውጫዊ ነው ይመስል እሱ ሳይቀር በቃ ቪዲዮ ሰራር ምናምን ነገር ያው ሁሉም የተነካካ ነገር ይኖራል። ግን ሁላችሁንም ቴንኪ ያው የነኪ ምናምን ላይቭ እየገቡ ምናምንም ስለሚቀውጡት የነሱ በደንብ ይታያል በሚለው እንጂ ቪዲዮ የሰሩ ያደረጉ ምናምን እንትን የሚሉ በጣም ብዙ ሰዎች ነበሩ እና ሁላችሁንም ቴንኪው ትላለህ። ሚና ከባድ ሰው። እኔ እንደነዚህ አይነት ልጆች ማለት ክርስቲያን ባይሆን አሰበዋል አልኩ እስላሞች ወይም ደግሞ ጋዲ ራሱ እኮ አለ እኮ እነዚህ ልጆች ጌታ ምስክር ወንድሞቻችን ባይሆን ጉዳችን ፈላ አለ እኮ ጋዲ። ኧረ ይሄ እኔ ራሱ ሁሌ ነው የምለው ይሄን ነገር እመቤቴ ሚና ምናምን እና ሄሉ ሌሎችም በጌታ ትጨልላለህ። አርፈ ቤት ነው የምትቀመጥ። እኔ እነዛ በጣም ሞራላቸው ይገርምኛል። መቀጠላቸው ሰርቫይቭ ማድረጋቸው እና ከባድ እንደውም በጣም ብዙ ናቸው እንጂ አንድ ሰው አይደለም። እና አይመቻቸው። ኦኬ ከፕሮቴስታንቱ ቡቃን ነበረ ጠብቀው የነበረው ላይክ እንደዚህ እንደነ ሚና ቪዲዮ ትሰራለች ተብሎ እሷ ጭራሽ ላተሰርታ አስደመመቻቸው። አይ እሷ እኮ ዋን ዌይ ኦር አናዘር የሚባል ነገር አለ። በሌላ መንገድም ቢሆን እኮ አስጨፈጨፈችኝ ግን ተሳክቶላታል። አዎ እንዴ አንተ ወይና ላሳይ እኮ ያረ በጌታ ትንሽ ደንፋና እናረግባትም እዚህ ነው። ኦኬ እንኳን ደስ አለ ወንድማኔ ላይ ነው። ኦኬ እኔ ነኝ የተጨፈጨፈ እንትን ማርቆስ 16 ነው የሰራው 16 ምን አልክ ቶኒ? ሚና እንትን ማርቆስ 16 ነው የሰራው ቪዲዮ የሰራው ማለት ነው። እንትን እየጠረጋ ምናምን ሚና አይደለም ላዛሩ ምን እሱ ልጅ ጠፋ። አላው ትንሽ ስራ ቢዚ የሆነ ነው። አላው በእናትህ ላዛሩ ይባላል። በጣም ደስ የሚል ልጅ ምንን ብቻን አንድ ቀን ያሳቀኝ ሰው ነው እሱ። በስመ አብ ዛሬ ወደ አይምሮ እንዲመለስ ነው ያደረገኝ እሱ ቪዲዮ አይደል? ኦርቶዶክስ ነው አካውንቱ ነው አይደለ? ኦኬ እና እንትን ጴንጤዎች እንደሚያነቡት ምናምን ብሎ እንትን ቪዲዮ የሰራ በስመ አብ ግራሜ እህቶች ከታች በዙ ሲሱይ እህቶች በዙ ከታች ማለት የትታች በወንድ ስም ናታን በሚል ስም እህቶች በዙ። በጣም ነው የሚሳደቡት። የሚሳደብ እህት ነው እንዴ? ኧረ እንደፈለክ አድርገው ብሎክም መሳደብ አይደለም መሳደብ ሳይሆን ቃላትን ነው ቃላቱን። ኧረ በቅዱስ ሚካኤል አነካካሽኝ። እህቶች አልክኮ አይ ኖ ኧረ በስመ አብ ኧረ ሙዲሽ ከባድ ነው። አንዳንዴ በውስጥ ምከሪኝ። ቀድሜ ያለው ሚዩት አድርጌዋለሁ። ናታን ቻው ብለናል። ማናቸው ይናገራሉ እንዴ? እስቲ ቪዲዮን ክፈተው እስቲ ትንሽ እንሂድበት። ይኸው እስቲ ቪዲዮን ክፈተው። ቆይ እንዴ ቆይ አኬ መቻል እኔ ልክፈት ወይ? ኦኬ ክፈተው አንተ። እሺ ምን እንታበይ በቃሉ የተናገረው ነው አይደል? ከነ ኤርሚያስ ጋር ምናምን ያቺ ጭስ ማን ነበር የፖስተው? ሄዱና ማይ ለክፈተው ብሎ ሙሉ ለሙሉ ራስ ወጣ እንዴ? ሲስ ቀደም እኮ ነው ኬክ ካመጣችሁ ማና ኬክ ካመጣችሁ ሃፒ በርዝዴይ ያሉ እንዳይዘምሩ ሲሉ ነበረ ከታች። አኪ አንተ ፈለገው እስቲ እሺ
አግኝቶታል መሰለኝ አስገቡኝ ያለ ነው። ማን አስወርዶኝ ነው? ማን አስወርዶኝ ነው? ሲስ አይ ራስ መሰለኝ እየፈለከው እንጂ እኔ ጋር ምንም አልታየም እንዴ። አሬ የሆነ ሰው እንዲታይ አልፈለገም። ማንም ያስወርዳ ምን ሆኖ ነው? እኔ አይደለሁም። አይ የሆነ ሰው እያስወረደው ነው መሰለኝ። በቃ አኬ ክፈት እንዴ እኔን ሳያስወርዱኝ ብለው አንተን እንኳን አያስወርዱም። ቪዲዮ ምንድነው? የምን ቪዲዮ ነው ግን? እንዴ የምንስ ቪዲዮ ልትወጪ ነው? አይ አልወጣም አለው ከእናንተ ጋር ነው። እሺ ማሂ ቡካ የቤሊ ጋስት ላይ ዱቅ ብሎልሻል። ማ ቤሊ የማይደክመው ሰው ነው እሱ። አየሽው? አየሁት እኮ ወይ ግርስ ቤሊ ሲስማ ነው ይገባ። እኔ በእውነት እያየሁት አይደለም። እኔ አይደለሁም ኪሩቤል እኔ አይደለሁም። ቡካማ ትነኪኝ። ኧረ እኔ አይደለሁም። ማግነስ ሲስ እኮ ማወቅ ይችላል ማን እንዳወረደ። እስቲ እኔ ክፈተው ኔትወርክ እንዳይሆን። አይ ገባኝ። በታቡ ትራንስ ላይቭ ነበርን እና ስገባ እሱ ዲስኮኔክት እያደረገኝ ማጠፍ ፍጡር ቤዛ መሆን አይችልም። ማርያም ቆይ አንዴ ኢየሱስ አደረጋት ወይ በጸሎት አንተ አጥቶት ሲገርም አለ ግን ይቆራረጣል። አይ ቲንክ ኔትወርክ ነው። አለስለሶ ኢየሱስ ጣል ሙቭመንት ይሄ ነው አይደል? አቂ እሺ አሳድገኝ ሲስ ልክፈተው በቪዲዮ። ኧረ እዚህ ጋር የኔ ኮሜንት ራሱ በጣም ሄደ። አድገህ የለ እንዴ? እንደገና ነው ታድገህ። እሺ ጋይስ ሊትራሊ ኢየሱስን ይጣለዋል። ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኝ። ለምን ለመስበክ ይመቸኛል። ዞር በይ በላት። እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዛል። ሞታ ለምን ትቆረጣችሁ? ለምን ለሆል ኮንታክት ኢየሱስ አለስለሶ ኢየሱስ ጣል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጣለዋል። ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኝ። ለምን ለመስበክ ይመቸኛል። ዞር በይ በላት። እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዛል። ሌላ አለው እንደ ከዚህ ላይ ሌላ እንትን ነው። አይ እኔ ሙሉ ቪዲዮ ሳላይማ ሙሉ ይሻላል። እስቲ እሺ ቆይ ማሂ ያለ ማሂ ጋር መሰለኝ ቆይ ሙሉ ላውጣው። ጋለሞታ ሴትዮ ምን ይልክላክልኝ? አይቶኒ አይኛ ሰ ሌላ ከታች አብዱ ማነው ስሙ? ብቻ ኦኬ ስሙ የለም። ኮፒ ፔስት ማድረግ እንዳይደክም አብዱል ከሪም እየጠበቀህ ነው ያልከኝ ልጅ ሁሱን እየጠበኩኝ ነው። አብዱል ከሪም ከነማማይ ጋር ይወያይ። ኦኬ አዎ እንትን ሚዲያ ላይ ሁሱ ስለሌለ ነው ምናምን ስላሉ ይምጣ በመጣበት ጊዜ እንትን ይምጣ። አረ ሚና ጋር እኮ አለ እኮ ሚና የለቀቀው ጋር ሚና ጋር እኮ ከሚና ነው እኮ ነው የከፈትኩት እኔ። አረ ሙሉ ነበር እኮ መጨረሻ ላይ እንትን አድርጎ አኬ ሚና ይሰማል አለ እኮ ይሰማል ወይ ቆይና በውስጥ ልክላለሁ።
እኔ ጋር ሚድናይት እየሆነ ነው፣ እየመሸ ነው፣ እንቅልፍ እየመጣ ነው። አትፍሪ ቡካ አትፍሪ፣ ተረጋጊ። ምንም አያመጣም። ምንድን ነው የምፈራው? ምን የሚያስፈራ ነገር አለ እንዴ? ቪዲዮዎችን አትፍሪ። አይ ፈታ በይ ያለሽ ነው። For what? ምንድን ነው የሚያስፈራኝ? ኩስ በቃ እናታ ይታይ ሲል ነው እንዴ ሉጣ የምትይው ነው? ይሄው እየታየ አይደል እንዴ? ቅድማ አየሁት እኮ የተቆራረጠ ገና ቪዲዮ ሳይከፈት ተሚ ከታች ቡካ ልትወጣ ነው እያለ ነበር። አይገርም? እንዳለው ልትወጪ ነው። ስለዛ ከተፋራለች ማለት ነው እንደዚህ አይነት ነገሮች። እኔ ባይ ዘ ዌይ ለምሳሌ እኔ እንዳልክን በጣም ነው የምወደው። አይ ላቭ እንዳልክ ባለበት ሲንስ እንደማይሆን እናውቃለን። ሪደምሽን እንደማለት ነው። አሁን ክርስቶስ ነው ራሱ ሪደምሽን ተብሎ ሊጠራ የሚችለው ጌታችን ነውና ከዛ ውጪ እመቤታችን ቤዛ ስትባል በሌላ መንገድ ነው እና ቤዛ የሚለው ቃል ይለያያል። አስቀድሜ ጌታችን ከዚህ አንጻር ብቻውን ቤዛ ነው ምናምን እያልኩ ተናግሬ ማለት ነው ይሄ ሰው ኢየሱስን ይጠራዋል ዴሞኒክ ነው ብሎ ይመጣል። እኔ እኮ ስንት አይነት እሱ እንዳለ ለዚህ እኮ ነው አኬ የተቆራረጠ ቪዲዮ እነሱም አይተው ይሆናል። አንተ ስለ ኢየሱስ በደንብ አውቃለሁ። ይሄው ቡካ አይተው እኮ ነው የራሱ ያኬ ቪዲዮ ላይ እኮ ነው እዛው ለኢየሱስ ቤዛነት ስታወራ እኔ በደንብ ሰምቻለሁና እነሱም እኮ አሁን እየሰሙት እኮ ነው። ቡካ ቁጭ አድርገው ሰምተውት እኮ ነው። ሰምተው ልክ ሁሉንም ሰምተዋል። ሁሉንም ይሄው ሰምተው እየሰሙ እኮ ነው። ቤዛ የሚለው ቃል አንድ ብቻ አይደለም ትርጉም አለቀ በቃ። እንግዲህ ካልሆነ አልሆነም ነው። መጽሐፍ ቅዱሳችን የተለያየ ትርጉም ከሰጠው በአባቶችም ይሄው ቃል ለሌላ ሰውም ከተሰጠ በቃ ዝም ብለን ብድግ እያደረግን እኮ እኛ እንደ አደገኛ እኮ ዞር አድርግ ምናምን ማለት እኮ አንችልም። ከመጽሐፍ ቅዱስና ከአባቶች ልንወጣ አንችልም። በመጽሐፍ ቅዱስም በአባቶችም ቤዛ የሚለው ቃል ከክርስቶስ ውጭ ተሰጥቶን አይተናል። አለቀ። ምን ማድረግ አይቻልም። ግን እነዚህ ልጆች ምንድነው አሁን እንዳንቺ አይነት ምናምን ወይም ደግሞ ሌሎችም እንደዚህ ፕሮቴስታንት ወንድሞች ምናምን እኛ ጋር ምናምን ይመጣሉ ምናምን ነገር እና ይማማራሉ እና እሱን ሲያዩ በጣም ነው ኮንፈርት የሚነሳቸው ማለት እና ስለሚናደዱ በቃ ይሄ ልጅ ኢየሱስን ይጠላዋል ምናምን ዴሞኒክ ነው ምናምን አትሂዱ ነው ያው እንደዛ ላይ ላላክቻለሁ እሱ አኪ ጋር አትሂዱ አይነት ነገር ይመስል እና ይሄ በጣም ሺም እኮ ነው ማለት በቃ ብሎት የሀገር ጊዜ ሰው ይናገራል። አንዴ ትናገሪያለሽ ከዛ በኋላ እኮ በቃ እና እንዲህ ስም እየለጠፉ አይደረግም ወይ ስህተቱን አሳይቱ ምናምን ነው። ግን እኔው እስቲ ቪዲዮ እኔው ያው ይሄ ራሳችን ይዘው ጀምረው አንድ ጊዜ ከመጀመሪያ ጀምረው ባይብል ያቃል የተባለው ልጅ አይደል? አስተዋውስ ሙታር እዚህ ጋር ይወጣል ይሄናኪ ሄኖክ ተመሸፈን ሄደ ባይብል ተሙ ያወራ ነው እንዴ? አዎ ሚውት አድርግልኝ። መጀመሪያ ላይ ያለችዋን ብቻ አድርገህ ሚውት አድርግልኝ አንድ ጊዜ ክፈተውና ሄኖክዬ የመጀመሪያው ከመጀመሪያው ጀምረ ከዛ ሚውት አድርገህ ቪዲዮ ሰርቷል። ባይ ዘ ዌይ ቡካ ቪዲዮ ሪፍሌክት እያደረጉ ያሉት ራሱ አኬ የሰራውን ቪዲዮ ነው እና የሆነ ተቆራርጦ ደርሷቸው ሳይሆን የራሱን አካውንት ነው የከፈቱት። በጣም እኮ ነው የሚገርመው። ላይክ ራሱ አላደረጉልኝም እያየሁኝ እኮ ነው። ነጭ ነው ይቺ ልብ ቅርጿ በጣም እኮ አንተ ማርያም ቤዛ ናት ብለሃል እንዴ? እዚህ ላይ እሺ እንደገና ብያለሁ ግን በምን መልኩ የሚለው ግን ይለያል ነው። ማርያምን ብቻ አይደለም ገንዘብንም ብየዋለሁ። ቡካ ገንዘብንም የነፍስ ቤዛ ብየዋለሁ። እኔ ማርያምን ብቻ ሳይሆን ይደብርሻል ገንዘብ የነፍስ ቤዛ ቢባል አይደብረኝም፣ ግን እንዳገባቡ ነው። ግን እንዳለ ሆኖ ምን አለ መሰለሽ እንዳገባቡ ጥሩ ነገር ነው። ግን አሁን ኢየሱስ ጠል ነው ብሎ ይሄን ያህል መናገር እሱን እስቲ ቆይ እናያለን። ይሄን አምነሽ ውጪ እሺ ኢየሱስ ጠል አይደለም ከኔም አውቃለሁ። እሱን አብስ ነው ሀጣን ለጻድቃን ቤዛ ናቸው የሚልስ ምንድነው? አዎ እንዴ አሁን እኮ ሚስአንደርስቱድ ተፈጥሮ እንደሆነ እሱ የሚናገረው ሚስአንደርስቱድ ከተፈጠረ ብዬ ነው። ገንዘብ ቤዛ ሲባል የማይደብረን እኮ ዓለም ቤዛ ነው። ጥያቄው የዓለም ቤዛ ነው። አታጭበርብር። አታስወጣ ቆይ በእናትህ አታስወጣው እስቲ ይግባ።
ቪዲዮን እናናት ሚዩት አድርጉ ሌሎቻችሁ። እኔና ሌሎቻችሁ የሆነ ቪዲዮ ሰርተዋል። ስለ ራሱንም ስለ ሁሉ ቤዛ ሰጠ የለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም። እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አለ አስታውስ። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይዘ ዲስ ጋይ ሊትራሊ ዲመኒክ በነገራችን አሁን ህፃናቶችን ያምታታል። አሁን እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫ እኮ አይገርምም? እግዚአብሔር ይገስጸው ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየህ ጴንጤ በክርስቶስ ሚስ አንደርስታንዲንግ ነው ያለው። አንተ ኢየሱስ ላይ ቀልደህ ያቻላል ይችላል ካንተ ጋር እንጀራ ለመቋረስ። ቆይ አንድ ስም ነው ሲምፕል ነው። ሃይማኖተኛን ቡካ እንጨርሰው ትንሽ ነው የቀረው። ጨርሰውና እነግርሻለሁ። አንጀቱን በልቼ ተረጣ። ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሁን እግዚአብሔር ይገስጸው ኖ እግዚአብሔር ይገስጸው። ይሄን አይ በጣም ነው እንደሚያምህ በጣም ነው የሚያምህ። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ያ ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ቆይ ተው ሊትራሊ ኢየሱስ አላለቀም። ኦኬ እሺ ደሽ ነው ይብቃ። ስድብ ነው ለነገሩ ከዚህ በኋላ ያለው ያው ኢየሱስን ይጠራል ማን ያሪዳል። እሺ እንትን ነው ኢየሱስን ቤዛ ላለ ማለት ነው ምናምን ያለው እዛው ቁጭ ብሎ ነው ያዩት። ምንም የጌታችንን ቤዛነት እኮ ስመሰክር እዛው ገልጠው እኮ አሳይተዋል ማለት እዛው አብረው ለህዝቡም እያሳዩ ለራሳቸውም እያዩ እኔ ምን አይነት ድራማ እንደሚሰሩ አንዳንድ ሰዎች እና ምንድን ነው ልባቸው ላይ በጣም የሆነ ጥላቻ ስለሚከማች አደገኛ ነው። ባይዚ ጥላቻ፣ ክፋት ምናምን እንደዚህ አሮ ነው እንግዲህ ምቀኝነት ምናምን እንደዚህ የሚመስሉ ነገሮች በጣም አደገኛ ናቸው። በጣም አደገኛ እና ልብ ላይ ልክ ሲነግሱ ክርስቶስን ያስረሱና የሆነ ሰው ላይ ብቻ ትኩረት አድርገህ እሱን አታክ ወደ ማድረግ ብቻ እንድታዘነብል ያደርጋሉ። እና አሁን ይሄ ያወራው ነገር ከመጽሐፍ ቅዱስ ሳይጠቅስ አለና ግን እዛው ጋር ምን ሲብሎ ሲያወራ ነበር? መጽሐፈ ምሳሌ ላይ እንደዚህ ይላል አለ። መጽሐፈ ምሳሌ እኮ መጽሐፍ ቅዱስ ነው ስቲል ስለዚህ መጽሐፍ ቅዱስ እንደጠቀስኩም ያውቃል። ግን በህዝቡ ፊት በቃ የሆነ ማሳየት የፈለገው ነገር አለ። እሱም ምንድነው? እንደው አክሊል ክርስቶስን ይጠላል። አክቹዋሊ ክርስቶስን በጠላ በወድ ለጴንጤ አይደለም ባይዘው ላንተም አይደለም። ይሄንን የሆነ በጣም ቫይብሬት እያልክ ለምትሆነው ልጅ ላንተም አይደለም ለማንም አይደለም ለእኔ ነው ለራሴ ነው። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ስለሚል የምንድነው መረገምን አንፈልግም። እና ጌታችን ኢየሱስን መውደድና አለመውደድ የህይወት ጉዳይ ነው። በነገራችን ላይ እርሱ አስቀድሞ ወዶናል፣ ስለዚህ እኛም እንወደዋለን ነው አይደለ? በቃ እንደዛ ነው። አስቀድሞ እሱ ነው የሚወደን አንኮንዲሽናሊ፣ ከእርሱ ነው የሚጀምረው ፍቅር። ከዛ በኋላ ግን እኛም ይህን ፍቅር ግን መመለስ አለብን። አሁን በዛ ደረጃ ባይሆን እንኳን ትንሽ ትንሽ እንደምንም እያለን ጌታን በመውደድ በማፍቀር ውስጥ ማደግ እንደምንም እያለን ስል በትግል ይመጣል እያልኩኝ ሳይሆን ግን ለእግዚአብሔር ምቹ በመሆን አትሊስት ለእግዚአብሔር ምቹ በሆንን ቁጥር የክርስቶስ ፍቅር በልባችን እየፈሰሰ እንትን እያልን እንሄዳለን እና ያ ደግሞ ይገለጣል በህይወታችን። የክርስቶስ በልባችን ውስጥ የፈሰሰው የክርስቶስ ፍቅር ደግሞ እየተገለጠ ይሄዳል። ለሌሎች ሰዎች በምናሳየው ሀዘኔታ፣ ርህራሄ፣ ፍቅር ሌሎችን መውደዳችን የሚገለጠው ማነው? እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው እና እንጂ እንደዚህ በማጭበርበር ምናምን እንደዚህ አይነት ነገር አለ። በዚህ የሚገለጥ እንትን የለም። ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው? አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም። በቃ ስሜታዊነት
አንዳንዴ በጣም አደገኛ ነው። በዚህ መንፈሳዊነትና ስሜታዊነት ይለያያል። መንፈሳዊነት እና ስሜታዊነት ሰው ስሜታዊ ሆኖ ሊያነባ ራሱ ይችላል፣ እያለቀሰ እየየ ሊል እኮ ይችላል። ግን መንፈሳዊ ሆኖ እኮ አይደለም። በቃ ስሜታዊ ሆኖ ሰው በዘፈን ያነባ ያለቅስ ይነፋረቅ ይልን እና ምንም ስሜታዊ ስትሆን ብዙ ነገር ውስጥ ልትገባ ትችላለህ። እና ግን ስሜታዊነት አይደለም አሁን እዚህ ጋር የሚያስፈልገው መንፈሳዊነት ነው። መንፈሳዊነት በጣም ይገለጣል። እና ስሜታዊ አይነት ሰው ስትሆን በተገኘው አጋጣሚ እንደዚህ ትጋለጣለህ። እና ሰውን ዝም ብሎ እንደዚህ ወጥቶ ክርስቶስን ይወዳል አንተ ርዕስ አድርገህ ቁጭ ብለህ ኦኬ ማርያም የዓለም ቤዛ ነች። እሺ ቢሊ እሺ ከምን አትሽሽ የዓለም ቤዛ ነች ወይ? እሺ መልሳለሁ። ከምን አላለም እንደዛ አላለም። ቆይ ካላለ እዚሁ ይበልሽ። ቡካዬ አኬ ይቆይ ወይስ ቆይ አንዴ ለቤሊ እመልስለታለሁ። ለቤሊ ችግር የለም። ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው ቤሊ? ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ ማርያም የዓለም ቤዛ ነች ወይ? ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ግን አየህ አንተ አሁን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው። ለህፃን ልጅ እንደ ህፃን ነው የሚመለሰው፣ ለአዋቂ እንደ አዋቂ ብቻ እንደዛ አይደለም። በያለንበት ደረጃ ነው የሚመለሰው። አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው። ገንዘብ የነፍስ ቤዛ ነው አይደለም? እሺ አዋቂው ማርያም የዓለም ቤዛ ነች? ጳጳሱ ተሳስተዋል? ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው። እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ እውቀቱ ማለት ነው። እሺ ማርያም የዓለም ቤዛ ነች? መልስልኝ። እሺ በቃ ተው እንግዲህ ካልመለስክ ምን ማድረግ ይቻላል? እሺ ቀለል ያለ ነገር ልንገራችሁ ከእመቤታችን ጋር በተያያዘ አክቹዋሊ እዛ ቪዲዮ ላይም የተወሰነ ነገር ብያችኋለሁ እና ቤዛ የሚለው ቃል አስቀድሞ በቃ እንደው ቤዛ የሚለውን ቃል ለክርስቶስ በምንናገርለት መልኩ ብቻ አንያዘው። ኦኬ ነሰሰርሊ ክርስቶስ እንደተባለው ነው። ሌላውም የሚባለው ቤዛ ከተባለ የሚያስብል ነገር የለም። በቃ ለምሳሌ መጽሐፍ ቅዱሳችንና በጣም በርካታ ቦታ ላይ ቤዛ የሚለውን ለተለያዩ አካላት ሰጥቷል። ለሙሴ ሰጥቶ አይተናል። ሐዋርያት ሥራ ምዕራፍ 7 ላይ አይደለ እግዚአብሔር ሙሴ ለህዝቡ ምንድነው ሹምና ቤዛ አድርጎ ላከው ብሎ ይናገራል። ቤዛ አድርጎ ልኮታል። ምን ማለት ነው ቤዛ አድርጎ ላከው ሲባል? ያው ህዝበ እስራኤልን ከግብፅ ባርነት ነፃ አውጥቶ ስለሚያወጣ በቃ ነፃ አውጭ አድርጎ ላከው እንደማለት ነው። ቤዛ አድርጎ ላከው ሲባል እዛ ጋር ዴሊቨረር ሆኖ ማለት ነው። ነፃ አውጪ ሆኖ ተላከ ሙሴ። ከዚህ ቀደም እንዳልኳችሁ በዛ በመጽሐፈ ምሳሌ ላይም ገንዘብ የነፍስ ቤዛ ነው ተባለ። አሁን ለሀብታም ሰው ገንዘብ ምንድነው ለነፍሱ ቤዛው ነው ተብሎ ከተነገረ እንደው በቃ ለነፍስ ቤዛ ነው ገንዘብ ተባለና ቤዛ ኢየሱስ ነው ደሙን አፈሰሰ ምንድነው ገንዘብ ደሙን አፈሰሰ ማለት አይደለም። እሱን እናውቀዋለን እንረዳዋለን። ምን እያለ ነው እዛው ቪዲዮ ላይ ማስቀምጬላችኋለሁ ከምን አንፃር ቤዛ እንደተባለ ማለት ነው ገንዘብ እና ቤዛ የምትለው ቃል ስለተሰጠች ብቻ ኢየሱስ ያደርጋል ማለት አይደለም። ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ነው። ኦኬ ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ችግር ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ሕዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለው እና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። አይ እሺ፣ ሶስትነትን ያመለክታል። ትክክል ነው፣ ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ ስላልተጻፈ አልቀበልም ነው የምትይው ወይስ አይ ስላሴ የሚለው ይሄንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ ደግሞ ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው እና ቤዛ ከቋንቋ ውጭ እኮ አይደለም። ለቃል ከሆነ ሙሴን ሲልክ ለአንድ ለእስራኤል ሕዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው።
ምንም ይሄ ሲጀመር ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፍረንስ ነው ያለው። ሙሴ ለሆነ አካባቢ ወደ ግብፅ አካባቢ ተላከ፣ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚህ የሆነ ህዝብን ነው ነፃ የሚወጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል፣ ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም፣ ባይዚ በደሙ የሆነ ቤዛነትን የተደረገው ራሱ በደሙ የሆነ ቤዛነት። ስለዛ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘ ነው። በዚህ መልኩ ነው። ስለዚህ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባለ ነው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤርሲያን ስለሚል ይሄ የደም ዋጋዎች ሆነናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ክፍያ ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለ ሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ ጋር። ቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኙም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ በአጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደም ትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭቶ ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለምን አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምንድነው ከእርሷ ተጸነሰ፣ ተወለደ። ስለዛ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ሄራኒስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው። ሔዋን ያንን ፍሬ በላች ማለት መብላት የሌለባትን ማለት ነው። በላችና ሞትን ወደ ራሷ አመጣች። በላችና ሞትን ወደ ራሷ አመጣች። ተመልከቱ፣ ሞትን አስቀድሞ ሞት ውስጥ አልነበረችም። ሞትን ወደ ራሷ አመጣችና ከእርሷ በኋላ የሚመጣውም ትውልድ ደግሞ ሞት ውስጥ እንዲወድቅ አደረገች። ስለዚህ ሞትን ወደ ራሷ አመጣ። ለራሷም ለሌላውም ዓለም የሞት ምክንያት ሆነች። ለራሷም ለሚመጣውም ዓለም የሞት ምክንያት ሆነች። ቅዱስ ሄራኒስ ነው ይህን የሚለው። ወደ ድንግል ማርያም ይወስድና ደግሞ እመቤታችን ደግሞ ክርስቶስ አይደል ወደ እሷ የመጣው ለእርሷም መዳን ለሌላውም ዓለም መዳን ምክንያት ሆነች ብሎ ይናገራል። ስለዛ እንደዚህ ነው የሚያነጻጽራቸው ሔዋንንና ማርያምን። ሔዋን ወደ ጥያቄ አለኝ። ምንድን ነው ክርስቶስ የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ኖ ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሐረጉ ሁሉ ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ? እንደዛ ከሆነ እሺ የመዳን ምክንያት ከሆነች እሷ ለምን ክርስቶስ መሰቀል አስፈለገው? የዘር ሐረጉ ሁሉ ምክንያት ሊሆን ነው? አይ እንደዛ ማለት አይደለም። ዳይሬክት ሊቀጥታ ምክንያቱም ኢየሱስ ብቻ ነው የመዳን ምክንያት የሆነው። በስጋ ተገልጦ ሞቶ እኛን የድነት ምክንያት የሆነው እሱ ነው እንጂ እሷ እንትን ንጹህ ስለሆነች እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍ ኮርስ ለመዳን ለመዳን ከእሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን እኔ የምፈልገው እምለው ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ
ለምን ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንጻር አሁን ካልሞተ እንዴት አድርገው ማለት እንዴት ሆኖ ልንድን እንችላለን? ለመሞት እኮ ነው ከእርሷ ስጋን ይነሳው። አሁን ቆይሻ አንዴ ስላልጨረስኩልሽ ሊሆን ይችላል። አንዴ ታገሽኝና 2 ደቂቃ እንዴት ሆነች የሚለውን እሱን ለማሳየት እሞክራለሁ። የመጀመሪያው ነገር ድህነት የሚጀምረው በኢንካርኔሽን ነው፣ ማለት በስጋዊ ማለት ነው። ቃል መቶ ስጋ ይሆናል። ስጋ ወድቆ ስለነበረ ቃል መቶ ስጋ ይሆናል። ቃል ስጋ ሲሆን ድህነት ከዛን ጊዜ ጀምሮ ነው የሚጀምረው እኮ። ዝም ብሎ የሆነች ሰዓት ላይ እኮ ሄዶ እንደው ሰው ሆኖ ኖሮ ከዛ በኋላ የሆነ እንደው በዕለት ዓርብ በ33 ዓመቱ ወይ እንደዚህና እንደዛ ዓመቱ በመስቀል ላይ ተሰቀለ፣ ደሙን አፈሰሰ፣ ያኔ ነው በቃ ያዳነን እንጂ ከዛ በፊት የድህነት ጉዳይ አልነበረም የሚባል ነገር እኮ የለም። ከኢንካርኔሽን ከስጋዊ ጀምሮ ድህነታችን ይጀምርና ዘን በህይወቱ ራሱ ኖሯል። የቅድስና ህይወት መኖሩ ራሱ ጌታችን ኢየሱስ እሱ ራሱ ለኛ የድህነታችን ጉዳይ ነው። ህግን ሁሉ መፈጸሙ ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ህግን ሁሉ ፈጽሞ መኖሩም ለድህነታችን ነው። መሰቀሉም እሱም ለኃጢአታችን ስርየት ለድህነታችን ነው። ሞቶ መነሳቱ ራሱ ደግሞ ለኃጢአታችን ምንድነው? ለድህነታችን ነው። ሞቶ መነሳቱ ብቻ አይደለም በነገራችን ላይ ኢቭን በእግዚአብሔር ቀኝ መቀመጡ፣ ምክንያቱም ዋስትናችን ያ ነው። በእግዚአብሔር ቀኝ መቀመጡ። በእግዚአብሔር ቀኝ ባይቀመጥ ኖሮ ሞቱ ለሆነች ጊዜ ያን ጊዜ ብቻ ጠቅሞ በቀረ ነበር። ግን አሁን ክርስቶስ ሕያው ሆኖ በእግዚአብሔር ቀኝ ተቀምጦ ለዘላለም ስለሚኖር እኛ ራሳችን ደግሞ እስከ ዘላለም ድረስ የሚመጣ ሰው ሁሉ በክርስቶስ ሞት የሚጠቀምና የሚድን ሆነ። ይሄ ሁሉ እኮ ለድህነታችን እኮ አስፈላጊ ነው። ክርስቶስ የሰራቸው እነዚህ ሁሉ ስራዎች ማለት ነው እንጂ ዝም ብሎ መስቀል ላይ የተሰራችው ስራ ጉዳይ ብቻ አይደለም። ታዲያ ምንድነው ይሄ ነገር ከመቤታችን ጋር ምን አገናኘው ከተባለ በአጭሩ በምን መልኩ ነው የሚያስረዱት አልኩሽ። እንግዲህ ቀጥታ ከራሳቸው ከሐዋርያት የተማሩ አባቶቻችን በምን መልኩ ነው ያስተላለፉልን። እያንዳንዷ ነገር መጽሐፍ ቅዱስ ላይ ትቀመጥልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይሄን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መጥቶ ሊሞግተን ይችላል። ያው ከዚህ ቀደም መጽሐፍ ቅዱስ ብቻ የሚለውን ትምህርት ይወስደን ዲቤት አድርገንበታል። ምንም ብዙ ጊዜ ትምህርት ሰተንበታል። እዚህ ግባ የማይባል አይነት ሰዋዊ አስተሳሰብ እንደሆነ አሳይተናል። ቤተክርስቲያን ውስጥ ከጥንት ጀምሮ ምን አይነት አስተሳሰቦች አስተምህሮች መጥተዋል የሚለው በግልጽ ይታያል እንጂ እያንዳንዷ ቃል መጽሐፍ ቅዱስ ላይ ትቀመጥልኝ የሚባል ይሄ በጣም ሰዋዊ ትምህርት አይ ሰዋዊ አይደለም የሚል ካለ ይሞግት የሚያለው እና ምንድነው መለስ ስላድርገውና አሁን የመዳናችን ምክንያት ጌታችን ኢየሱስ አይደለም ወይ ብለሻል ነው። ጌታችን ኢየሱስም የመዳናችን ምክንያት ነው። ግን ጌታችን ኢየሱስም ስል ግን እመቤታችንና ጌታችን ሆኖ አንድ ላይ የመዳን ምክንያት ሆኖ እያልኩኝ ግን አይደለም። የመጀመሪያው እውነተኛው ታላቁ የመዳናችን ምክንያት እግዚአብሔር አምላካችን ነው። ቅድስት ሥላሴ የዳነው በማን ምክንያት ነው ከተባለ እግዚአብሔር ዓለምን በመውደዱ ምክንያት። አብ ዓለምን ባይወድ ኖሮ አንድንም ነበረ። ስለዚህ ለመዳናችን ምክንያት የመዳናችን ምክንያት አብ ዓለምን መውደዱ፣ ከዛ በኋላ ልጁ ኢየሱስን መላኩ፣ ወልድ መጥቶ ስለ ሁላችን መሞቱ፣ መንፈስ ቅዱስ ደግሞ መጥቶ በወልድ የተሰራውን የማዳን ስራ በእኛ ላይ ማድረጉ፣ በዚህ ምክንያት ድነናል። ስለዚህ የመጀመሪያው የማይነቃነቅ እንዲህ ታላቅ የሆነ የመዳናችን ምክንያት ሥላሴ ቅድስት ሥላሴ ነው። አብ ወልድ መንፈስ ቅዱስ። አሁን ከዛ በኋላ ያሉ ግን ነቢያትም ቅድስት ድንግልም ሐዋርያትም የመዳን ምክንያት ተብሎ ሊጠሩ ይችላል። ኢቭን እኔ የመዳን ምክንያት ተብዬ ልጠራ እችላለሁ ለአንድ ሰው ማለት ነው፣ ለሆነ ግለሰብ። ለምሳሌ አንድ ሰው እዚህ ጋር ለሆነ ሰው የሆነ ሰውን ቢያድን ወይም ደግሞ የሆነ ሰውን ወደ ክርስትና ቢያመጣ ያ ሰው ወደ ክርስትና የመጣው ወንጌልን በሰበከው ሰው ምክንያት ከሆነ ለመዳኑ ምክንያት ሆነለት ያ ሰው። ምንድነው አሁን ዝም ብሎ አሁን ቃላቱን ከምን አንጻር እንጠቀማለን የሚለውን ማየት እንጂ ዝም ብሎ በቃ እንደዚሁ አንዷን ቃል ስለሆነ ነገር ብቻ ላይ እንትን ኮሜንቶቹ በጣም ዲስትራክት እያደረጉኝ ነው። ለምን ከፈትከው ሲጀምር ዝጉት እስቲ። ቆይ እስቲ ከቻልኩ ምን ነበር የሚደረገው? ቆይ ጋር ኦኬ እሺ ታስመሲው ላይቭን እሺ እንቅልፍ የመጣ ልጅ ልትነሳ ነው እጇን ቀሰቀስከኝ እንደዛ ስትል። አይ ግን ምንድነው ይሄ ስለ ኃጢአት ተላልፎ መሰጠትና ክፍያ መሆን ምናምን ነገር የሚሉ ጉዳዮች ላይ ሲሆን ለክርስቶስ ብቻ እንሰጣለን። ከዛ ውጪ ግን ቤዛ የሚለውን ቃል ግን መጽሐፍ ቅዱስም በቃ አባቶችም በዚህ መልኩ ሰጥተውት ለሌላ አካል ሰጥተውት ካገኘን በቃ እንዳገባቡ በመጠቀም ይሻላል ተብሎ ይታለፋል እንጂ ዝም ብሎ ጭፍን ሆኖ ብቻ
እንደዚህ ዝም ብሎ ጭቅጭቅ ውስጥ ጉንጫ አልፋ ንትርክ ውስጥ መግባት የሚያስፈልግ አይመስለኝም። አሁን የእመቤታችን ላይ ሊድና ለምን የዓለም የሚለው ተቀጸለላት የሚለው ልንገርሽ። አሁን ቅድም እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብያለሁ። ኢቨን ወልድ ብቻም አይደለም ጌታ ኢየሱስ ብቻም አይደለም። በዚህ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው። የመዳናችን ምክንያት ግን አሁን እመቤታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያተ ድኂን ናት እመቤታችን። ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅም በግልጽ ይህንን ይናገራል። ባይዘው እና ወልድ ብቻ ግን አይደለም ምክንያቱ፣ አብ ራሱ ምክንያቱ ለመዳናችን። አብ ባይወደን ኑሮ እንድነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም? የእግዚአብሔር ፍቅር አይደለም? ልጁን ኢየሱስን መላኩ አይደለም? ልጁ ኢየሱስን ባይልክ አንድንም። ስለዚህ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለ ሁላችን ባይሞት መዳን እንችል ነበር? አንችልም። ስለዚህ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱስ አይደለም ነው። እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው። በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዚህ መንፈስ ቅዱስንስ ባይልክልን እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን? አንችልም። ስለዚህ የዳንበት ምክንያት መንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ በመጀመሪያ እንመክሩ። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንድታደርግ ምክንያት ምን ያሉ ግን አይደለም። አሁን ወደ ቅዱሳን ደግሞ ወይም ወደ ሌሎች ሰዎች ማለት ነው። እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ፣ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ፣ እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ እሺ አንዳችሁ እዚህ ጋር የፈለጋችሁትን ውሰዱና ወይ ዮኒ እሺ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ። ዮኒ ሙስሊምን ሰበከና ከዛ ላይ ያ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ። ስለዛ መጣ፣ ተጨመረ፣ ተጠመቀ፣ ድህነትን አገኘ። ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት ነው? ዮኒ ሰብኩት አይደለ? ስለዛ ለመዳኑ ምክንያት ሆነለት አልሆነለትም? ሆነለት። እንዴ አይደለም ለመዳን ምክንያት መሆን ባይዚ አዳኝ ተብሎ ይጠራ። አድኑ ተብሏል በመጽሐፍ ቅዱስ ላይ እንደዛ ተብሏል እኮ ባይዚ። አንዳንዶችንም ከእሳት ነጥቃችሁ አድኑ እኮ ተብሏል ይሁዳ በመልእክቱ። አንዳንዶችንም ከእሳት ነጥቃችሁ አድኑ። ቅዱስ ጳውሎስ በተደጋጋሚ እንደው ወገኖቼን አድን ዘንድ እንደዚህ አድን ዘንድ እያለ እኮ ሲናገር እኮ ተመልክተናል። እና ይሄ እንደዛ ያለው ለምንድን ነው? ለመዳናቸው ምክንያት ስለሆነ አዳኝ ተብሎ ወይም አዳንኩኝ ተብሎ ተነገረለት። ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው። አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው ተመልከቱ። ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል፣ ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይሄው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል። ስለዛ ከዚህ አንጻር እንደዛ ተብሎ ሊነገርላቸው ይችላል። መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል። እንዴት? የህዝቡን ልብ እያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል። ምክንያት ተብሎ ሊጠራ ይችላል። ከዚህ አንጻር ከምን አንጻር የሚለውን ነው ማየት። ሐዋርያት ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለምን ህይወትን እንዲያገኙ ሰብከዋል። ኦኬ። ስለዚህ የክርስቶስ አምባሳደር ራሱ ብለው ራሳቸውን ጠርተዋል እነ ቅዱስ ጳውሎስ ማለት ነው። ከዚህ አንጻር ምክንያት ሊሆኑ ይችላሉ ለሰዎች መዳን። የእመቤታችን ለየት የሚያደርገው ምንድን ነው? የእመቤታችን ለየት የሚያደርገው ምንድን ነው ከተባለ በአጭሩ እንግዲህ አሁን የአባቶችን የሚያዙ በጣም መልካም ስለሆነ እንግዲህ እነ ቅዱስ ኢራኔስ ማለት ከሐዋርያት የተማሩ ምንድነው እነ አግናጢዮስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ። ሰማዕቱ ዮስጥንም በምን መልኩ ነው የሚያነጻጽሩት? ሔዋን አታድርግ የተባለችውን አድርጋ በላች ዘንድ ሞት ወደ እርሷ መጣ። ሞትን ወደ እርሷ አምጥታ ለሌሎቹ ሞት ምክንያት ሆነች። ለራሷ ሞት ለሌላው ሞት ምክንያት ሆነች። እመቤታችን ደግሞ ለራሷ መዳን ለሌላው መዳን ምክንያት ሆነች ይላል ቅዱስ ኢራኔስ ነው። እንግዲህ ይሄንን ያለው እኔ አይደለሁም፣ ቅዱስ ኢራኔስ ነው። ኢራኔስ ምን አለ? ለሌላው መዳን ለራሷ መዳን ምክንያት ሆነች። ስለዚህ አሁን እንዴት ምክንያት ሆነችው ከተባለ ወደ ሔዋን መልአክ ተላከ። ምን አይነት መልአክ? የወደቀ መልአክ ሰይጣን መጣና ያው የወደቀ መልአክ ነው ሰይጣን እንደምታውቁት። ወደ ሔዋን ሄደው የወደቀ መልአክ ነው። ወደ እመቤታችን የመጣው ግን ቅዱስ መልአክ ነው። የወደቀው መልአክ ሄዶ አምላክ ሁኚ አላት ሔዋንን። ሔዋን ይህንን ቃል ሰምታ ማለት ወይም እንደ አምላክ እንድትሆኑ ምናምን እንደዛ ያሳውቃችኋል ምናምን የሚል ነገር ስትሰማ ይሄ ነገር ናፈቃትና ሄዳ የሰይጣኑን ድምፅ ወይም የወደቀውን መልአክ ድምፅ ሰምታ ይህን ነገር ሄዳ አደረገች፣ ፈጸመች፣ በእግዚአብሔር ላይ ተነሳሳች።
እመቤታችን ጋር ደግሞ ያ ቅዱስ መልአክ መጥቶ የጌታ እናት ትሆኛለሽ፣ የቅዱሱ የእግዚአብሔር ልጅ እናት ትሆኛለሽ ወይ እዚህ አምላክ እናት ትሆኛለሽ ነው ግልጽ ነውና እንዲህ ያለ ነገር ሲነገራት የራሷን ያቀረበችበትን መንገድ እናያለን ነው ለራሷም ለሌላው መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው። ግን እሺ ምክንያት ሆነች ለማን? ክርስቶስ ማን ነው መጥቶ የሚያድነው ነው። አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ህዝብ ማለት ነው። ክርስቶስ በሷ በኩል መጥቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ የተመረጠችው። ምን ይደረግ እሺ። እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ። ስለዚህ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር እያነጻጸርናት ከክርስቶስ ጋር እኩል እያደረግናት ኢቭን ከክርስቶስ ጋር አብራ አዳኝ እያልናትም አይደለም። እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል። አክቹዋሊ እሺ ኤኒዌይስ ተውትና የካቶሊኩን እዛ እነሱ ኮሪደም ትሪክስ ምናምን የሚሉት ነገር ስላለ ማለት ነው። ተውት እነሱን ኤኒዌይስ አገባንም። ግን በአጭሩ ከዛ አንጻር ነው የሚነገረው እና ይሄ ምክንያት መሆን ግን ለየትኛው ለነቢያት የሚሰጣል ለሐዋርያትም እኔ ፖይንት ገብቶኛል በደምብ እንዲያ ነው። ቡካ ሌላ አንድ ነገር ባነሳ another topic ስለሆነ በሌላ ብዙ ሰዓት ስለሚፈጅ እንጂ የሆነ ጥያቄ እንደዚህ ቢሆን ብየልልህ እላለሁ። ግን it's too late right now like almost 1 o'clock ሊሆን ነው in the morning እና ተኛለሁ እንጂ አዲልኝ ይዛ በጠይቅ ሌላ ነገር ሌላ ቀን ማውራት የምንችለው አሁን እንደ ፖይንት ቢገባኝም ማርያም ባትኖር ኢየሱስ ይመጣ ኢየሱስ ሊያድነን አይችልም የሚለው ጥያቄ ሊድ ያደርገናል። አንተ እንዳንተ ነገር right ለምን ሊድ የሚያደርገው በዛ ምክንያት የሆነችው እሷ ስላልክ እግዚአብሔር ሌላ ሰው ሊኖረው አይችልም ወይ? that's another topic actually. አይ ችግር የለም። አይ ተይው ይሄንን ተይውና እሺ ሌላ ጊዜ እናወራበታለን። ግን እኛ ሌላ ሰው ይኖረዋል አይኖረውም ሜታችን ባትኖርስ ዓለምን ያድን ነበር አያድንም ወይ? እንደዚህ አይነት ነገሮች ሁሉ አሁን ምንም የሉም። በቃ ኤግዚስት የማያደርጉም። በቃ ያለ የምናውቀው የሆነ ነገር ስለሆነ ምንም አይጠቅመንም እንደነዚህ አይነት ነገሮችን ማውራት። ግን አንዳንዴ ምንም በቃ አሁን ለምሳሌ ሜታችንን ቢበተለውስ ምናምን ነገር ከዛ በኋላ በቃ ጭራሽ አንድንም ድህነታችን ይጠፋል ማንም ሰው መዳን አይችልም ምናምን የሚባል ነገር የለም። አናውቅም ነው የሚባለው። ዝም ብሎ እንደዚህ እንደመጣለንም እንደዛ አንልም። በቃ አናውቅም አለቀ። እንደዚህ ምክንያቱም ይሄ ያልተፈጠረ ነገር ነው። ኦልሬዲ ይሄ ነው በቃ የተፈጠረው ምንም ማናውቀው ነገር እንደዛ ነው። thank you እሺ ቡካይ በጣም አመሰግናለሁ። ደህና ደሩ። አሜን። መልካም ውሎ። እኔም ልውጣ መሰለኝ። ቡካ ከሌለሽ ምን እሰራለሁ እዚህ? በኋላማ ሲሶ ኬክ ይዞ ይመጣል። ሴሌብሬት እናደርጋለን። ያ ያስኬድ ኬክ ሲመጣ ደግሞ ሃፒ በርዝዴይ እንዳትዘምሩ ብሏል ልጁ ቅድም ታች መስሏቸው ሲሶ ወይ ፓፓ ደውልልኛ ወይ ደውልልኝ በሉ። ደህና ደሩ። ደህና ዋሉ። ጋይስ ሁላችሁንም ቴንኪው እናመሰግናለን። ሰላም። አንተሽ ጭስ የምትይው ነገር አለ? አሙ ጠፋሽ እኮ አይደለም የዛለት አልቻልኩም። ቅዳሜ እንገናኛለን። አኪ ይዞ እመጣለሁ ቅዳሜ ዕለት ለፓፓ ነገር ነው። እሺ እሺ። ሻይ እኔ እኮ ቅድም ላይ ሊሄድ ፈልጌ እንዳልሄድ አፋፌን አልከኝ።
ምንድን ነው? እኔ ቺቺኒያ ጌታን ያገኘው ልጅ ኢየሱስ ቺቺኒያ መጥቶ የወሰደውን ልጅ ትንሽ ሊሄድበት ነበር። አንተ ሰው ይሄ ሰው ይማር ይላል። ዲያቆን ነኝ ብሎ ኢየሱስን የማያውቀው ቺቺኒያ ኢየሱስ መጥቶ አገኘው። እሱ ላይ ትንሽ ቃሬ ላቀን ሄደበታለን። አንተ ዲያግ ለማንኛውም ጋይስ እና ምን እሺ ኦኬ በቃ እንደዋላ አንተ እኮ ደውልልኝ እኛ አሁን ደውልልኝ ሲስ እሺ ወይ አንተ የት ነህ? ስራ ነህ እንዴ? እስከሆነ ሰዓት ልኖር እችላለሁ፣ ግን ስራ ነኝ። እሺ ደውልልኝ። ምንድን ነው? ይጠጋጋል ወደዛ ደውልልኝ። እሺ 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 ፓፓ እስኪ ደውይልኝ እንደጨረሽ በእናትሽ የዛሬው ፕሮግራማችሁ ላይ ሀሳብ ልስጥ በውስጥ። እሺ አንቺ ተሙዬ እደውልልሃለሁ። ሰላሙን ነው ሲሶ ወይ እሺ ቻው በሉላችሁ። ዝጋ ወጣ ሲሶ ቻው። አንድ ቪዲዮ ለቅቄያለሁ፣ ሪፖስት አድርጉት። አባቴ እስቲ አንድ ቪዲዮ አሁን ጠዋት ፖስት አድርጌ ነበር። ሪፖስት አድርጉት ዘርግፈን ከመዝጋቴ በፊት ወይ እስቲ እንትን አምጪልኝ በእናትሽ፣ ጠቁር ያለ ማኪያቶ እና እንትን ኬክ ምን አለ? ተቆራጭ ቁርስ አልበላሁም። አንተ ግን መች ነው የምትጠመቀው? መቼ ነው? የዓለም ቤዛ ሲስ ወይ ጨረሳችሁ? ጨጨብሳ አረክ ሉሊታ ያዛኩ ምሳ አለ፣ ግን ዝም ብዬ ተቆራጭ ማዳረሻ ነው። ወይ ቶኒዬ ምንድን ነው ትናንትና የምትለን? ምዕራፍ 3 ቁጥር 4 እንዴ? የምን ትናንትና ከቃሌ ጋር ስታወሩ የነበራችሁ? ታውቋለህ እንግዲህ ቀሲስ በኩሉና ቃሌ እየተጨማመቁ ነው ይላሉ። ቀሲስ እኔ ለአመኔ ፖዚቲቭ ነኝ። እሺ ጋይስ ኦል ኦፍ ዩ ጋይስ ላቭ ዩ። በጣም ነው የምወዳችሁ። እንትን አንድ ቪዲዮ ፖስት አድርጌያለሁ፣ እሱን ላይክ እና ሼር አድርጉት። እኔ ሉሊታ እናንተ ጋር ነዋ። ኦኬ ኦል ኦፍ ዩ ጋይስ ልወጣ ነው። ቴንክ ዩ በጣም ነው የምወዳችሁ። እስቲ ላይክ እና
ሼር አድርጉልኝ፣ ሪፖስት አድርጉልኝ። በጣም የምወዳችሁ የተከፈቱ ቤቶች አሉ። እነዛ ቤቶች ላይ ሄዳችሁ የተለመደው እንትና ኬትሪንግ ረሱ ነገር ኦል ኦፍ ዩ ጋይስ እና የተከፈቱ ቤቶች አሉ። እዚህም እዛም ያላችሁ ፈለገ ቤትም አይደለም ቀሲስ ጋም ተከፍቷል መሰለኝ። ልንገራችሁ የተከፈቱ ቤቶችን ፈለገ ከፍቷል፣ ወንድማችን ሚኪ ከፍቷል፣ ቀሲስ ዲበኩሉ ከፍቷል። ሀብት እንትና በጎን ገብቼ ዝርዝሮችን በሙላ ይታየ። እስቲ ሌላ ሀብትሽም ከፍቷል። የተከፈቱ ኮኔ ጋር ማን እንደከፈተ ይታያል። ኮኔ ጋር ብዙ ሰው ማን ነው? ተናገር እውነቱ ማን ነው? ተናገር እውነቱ እሱ ዘግቶ ያውቃል። እንደሱ እኮ ከፍቷል አይባልም። እሱ ዘግቷል ይባል። እሱ እኮ ዘግቷል ይባል። እንዲህ ከፍቷል ከፍቷል እኮ ኧረ ጌታ ኢየሱስ ኧረ እኔ ከቆየሁ ብዙ ታስብለኛላችሁ። ከብቷል እንዲህ ኧረ ከብቷል። ኧረ እናንተ ቲክቶክ ላይ በጣም ሰው ታናግራላችሁ። እኔ ለምሳሌ አሁን ልዘጋ ነው ጌታ አሁን ልዘጋ ነው። እስቲ ወንድ ከሆነ ሂድና ዝጋ በይ ረብታ ጋይስ እኔ ምን ላድርግ? ጌታ ከብቷል ይባላል እንደሱ ወንድማችን ኤርሚ እግዚአብሔር ይባርከው። እውነት ኧረ እኔ ቆይ ቻው ጋይስ